ዛሬ በአዲስ ጉዳይ በአዲስ ነገር ወደ እናንተ መጥቻለሁ ማለት ነው። እሱን ምን መሰላችሁ? ይዤ የመጣሁት እስኪ ገምቱ። ምን ሊሆን ይችላል? ይዤ የመጣሁት ልንገራችሁ። እኔ ማለት ነው በጣም አንድ የምወዳት ጓደኛ አለች እና እሷን ፍራንክ ለማድረግ አስቤያለሁ ማለት ነው። እስኪ ይሳካልኛል ወይስ አይሳካልኝም? አብረን የምናየው ይሆናል። ሰሞኑን ተደዋውለን ከናናቅም ሳምንት ሆኖናል እና ይሳካ አብረን የምናየው ይሆናል ማለት ነው። እሺ ውድ የቻናሌ ተከታታዮች ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? አለሁላችሁ። እኔም እግዚአብሔር ይመስገን። ያው ይህን ሰሞኑን ጠፍቻለሁ። ከስራ ጋር በተያያዘ ቪዲዮ መስራት አልቻልኩም። በጣም ቢዚ ስለሆንኩኝ ቪዲዮ ሰርች ለእናንተ ማድረስ አልቻልኩም። በጣም ይቅርታ አድርጎልኝ። በምችለው አቅም ደግሞ ባገኙት ሰዓት ላይ ብዬ ገባሁ ነው ማለት ነው። ያው በዛ ታኛላችሁ። ቪዲዮ ሰርቼ ባለቅም ያው ቪዲዮና ላይቭ አንድ አይደለም፣ ልዩነት አለው። ቢሆንም ግን ያው ታውኛላችሁ አለው ለማለት ፈልጌ ነው። እና ዛሬ ምንድን ነው ይዤ ወደ እናንተ የመጣሁት በጣም አንድ መወዳት ጓደኛ አለችኝ እና እሷ ፕራንክ ለማድረግ አሰብኩኝ። እሱ ምንድነው ፕራንክ ለማድረግ ያሰብኩኝ፣ በጣም ድንጉጥ ናት። በጣም የምትደነግጠው ለነገሮች ማለት ነው። ከዛም ደግሞ ቶሎ ስሜታዊ ትሆናለች ማለት ነው። እና እኔ የሆነ ነገር ነው ያሰብኩት። ምንድን ያሰብኩት መሰላችሁ? እንዲሳካልኝ ጸልዩልኝ። የእውነቴን ነው ብላችሁ ምንድን ያሰብኩት፣ ልክ በነገራችሁ ላይ ጉዳዩን ሳልነግራችሁ በፊት ማለት ነው ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ አበረታቱኝ እላችኋለሁ። ውድ የቻናሌ ተከታታዮች፣ የሀገሬ ልጆች፣ የምወዳችሁ የምትወዱኝ የማከብራችሁ፣ እባካችሁ ሁላችሁም ሰብስክራይብ ያላደረጋችሁ አዲስ የሆናችሁ ቤተሰብ ሆኑን ተቀላቀሉን እላችኋለሁ። እና ደግሞ ሀሳብ አስተያየት በኮሜንት ስር አስቀምጡልኝ ማለት ነው። ኮሜንታችሁን አያለው፣ አይቼ ደግሞ ማስተካከል ያለብኝን አስተካክላለሁ። ስለዚህ ሀሳባችሁን የፈለጋችሁትን ሀሳብ ማስቀመጥ ትችላላችሁ። እና ወደ ጉዳዩ ልመለስና እንዳልኳችሁ በጣም ድንጉጥ ናት። በጣም የምትደነግጡ የሌለ ቶሎ ስሜታዊ ትሆናለች ምናምን። ከአንድ ጓደኛዬ ጋር ታወራለች ማለት ነው። እና በአጋጣሚ ለረጅም ጊዜ አይደዋውሉም ነበርና አሁን በቅርብ ነው ያ ሰው የደወለላት እና ከዛም ምን እላታለሁ መሰላችሁ፣ እንዴት አንቺ እንደዚህ ታረጊያለሽ? እኔ አንቺ አሚኝ ምናምን ብዬ በጣም ረገጥ አድርጌ እናገራታለሁ ማለት ነው። እና እስቲ ይሳካልኛል ወይስ አይሳካልኝም? እንዲሳካልኝ ጸልዩልኝ በጌታ። እኔ ሰውን ፍራንክ በማድረግ ብዙ ያን ያህል ጎበዝ አይደለሁም፣ ግን በማናደድ ላይ ጎበዝ ነኝ። እስኪ ይሳካልኛል ወይስ አይሳካልኝም? በቃ እስቲ እናያለን አብረን። እስኪ እደውልላታለሁ። እውነቱን ለመናገር ሳምንት ሆኖናል ተደዋውለን አናውቅም። እኔም በስራ ቢዚ ነኝ፣ እሷም ደግሞ ደውላልኝ አታውቅም። ሁለታችንም በስራ ላይ ቢዚ ነን። ሁለታችንም የምንሰራው መዳም ቤት ነው ማለት ነው። እና እሷም ብዙ ያን ያህል የሚመቻት አይደለም። እና እስኪ እሞክራለሁ ማለት ነው። ፈጣሪ ይርዳኝ፣ እግዚአብሔር ይርዳኝ። እስኪ ልደውልላት። ጌታው ይርዳኝ። እስኪ ፈርቻለሁ፣ ግን ቶሎ ትናደዳለች እና እስኪ እሞክራለሁ ማለት ነው። ያረብ ጌታው አይንሽልኝ አደራሽን። እኔ ፕራንክ ላረጋት፣ እሷም ደግሞ ማለት ፕራንክ እንዳታረገኝ እንጂ ምክንያቱም አላነሳም ብላ ማለት ነው። እና ዛሬ ጠዋት ደውላልኝ ነበረ። በነገራችን ላይ ደውላልኝ አላነሳውላትም። ለምን? ይሄን ፕራንክ ላረጋት አስቤ ስለነበረ አላነሳውላትም። ዛሬ በኢትዮጵያ 5 ሰዓት ነው 4 ሰዓት ላይ ደውላልኝ ነበረ። እኔ ደግሞ ስራ ላይ ነበርኩ፣ ምግብ እየሰራሁ ነበረ እና አውቄ ነው ዝም ያልኳት። በእርግጥ እሷም አንድ ጊዜ ብቻ ነበር የደወለችው፣ እኔን ቼክ ለማድረግ ነው። እና በእርግጥ እኔ ደግሞ ስልኳ አጠገብ ነበርኩኝ። እና እስኪ የረቢ አንሺ። ይህ ስልክ ደግሞ ስታክ ያደርጋል ብዙ ጊዜ
አይፈጥንም፣ አይታዘዝም። በጣም ቆይቷል። ልቤ ደንግጧል። እንደዚህ ያስፈራል። የሆነ የምር አስባችሁ ሲሆንና የምር ሲሆንና ፕራንክ ሲሆን በጣም ልዩነት አለው። እስቲ እደውላለሁ ማለት ነው። ሄሎ፣ አቤት። ሰላም ነሽ? ሰላም፣ እንዴት ነሽ? አላወቅሽኝ? ያው በሌላ ደህና ነኝ እግዚአብሔር ይመስገን። በሌላ ኢሞን የደወልኩልሽ። እንዴት ነሽ? ደህና ነሽ? ደህና ነኝ። አንድ ጉዳይ ይዤ ነበረ ወደ አንቺ የመጣሁት። ታውቂያለሽ ጽጉን አንቺን እንደዚህ አልጠብቅሽም ነበረ። በጣም አዝናለሁ። በመጀመሪያ ደረጃ እኔ እንደዚህ አይነት ጓደኛ እኔ ያለችኝ አይመስለኝም ነበረ። ግን ምን ሆነሽ ነው እንደዚህ አይነት ድርጊት ያደረግሽው? ምን ሆነሽ ነው እንደዚህ አይነት ድርጊት ያደረግሽው? ከአንቺ ይሄ ይጠበቃል? ምን ውስጥ ሆነሽ ነው? ድምፅሽ አይሰማም። ድምፅሽን ከፍ አታደርጊም እንዴ? ምንድን ነው ያደረኩት? ወደ ገደለው ግቢ አልኩሽ። ዛሬ ደግሞ ሌላ ታምር ይዘሽ መጣሽው። ምንድን ነው እሱ? ወደ ገደለው ግቢና አውሪ። እኔ ለአንቺ ብዙ ነገር ነግሬሽ፣ አንቺ ግን የነገርኩሽን ነገር አንስተሽ ነገርሽ ሄደሽ። ለምንድን ነው ግን? እኔ አዳምጪ፣ ንገርሽ ባለፈው ዕለታም እንዲህ ምናምን ብለሽ አሁን ምንም እንደምትናገሪ አልፈልግም። ከኔ ጋር ማውራት ካልፈለግሽው እንደዚህ ነገር አልበለዛ እንዲህ ያልሽው አትበይሽ። እኔ ታዋቂ ወሬኛ አይደለም። እንደዛ አለችኝ ጽጌ ያለሽን ሰው ግሩፕ ሰሪና ይዝሽ ነኝ። ከዚህ በላይ ማውራት አልችልም። እና አላልኩም እያልሽ ነው? አላልኩም ምናምን ሲጀመር ምንድን ነው ብዬ እኮ አልጠየኩሽም። ምን አልኩ ብዬ አልጠየኩሽም። ገብቶሻል? እኔ ሰው ህይወት ማውራበት ጊዜ የለኝም። የራሴ ራሱ አውርቼ አልጨረስኩም። ሰው ግሩፕ ሰሪና ሹናይ ከዚህ በላይ አትጠይቂኝ። ኦኬ? አንቺ እኮ ያልሽውን ታውቂያለሽ። ለምንድን ነው ግሩፕ አስሬ ምናምን የማደርገው? እኔ ስራ ፈት ትመስልሻለሁ? ኦኬ፣ እንደዛ ካልሆንሽ በቃ እኔ እኮ በራስ ስለምተማመን ነው ግሩፕ ይዘሹ ግሩፕ አስሪና ያንን ሰውዬ ይዘሹ ነው ያልኩሽ። እና አንቺ አሁን ታማኝ ጓደኛ ነኝ ምናምን እያልሽ ነው ያልሽው? ታማኝ ልሁን ያንን ሰውዬ ይዘሽ ነው ምን አልሽ? ተዳሚ በጌታ በኢየሱስ ማረግ ይፈቀድ ይበልሽ። ምን ያወራሽ ነው? በጣም ብዙ አወራሽ። ከዛም አልኩት ኧረ አንቺን ይቅር ይበልሽ። አንቺን ጓደኛዬ ነሽ ብዬ ደግሞ ለአንቺ ሁሉ ነገር ነግሬ መልሰሽ መናገርሽ የአንቺ ጥፋት ወደ እኔ ታለኪያለሽ እንዴ? አንቺ ምን እየሆንሽ ነው? ከዚህ በፊት ትናገሪ ገና እናገርሻለሁ። እኔ በመሆኔ ነው እሺ እንደዚህ ተረጋግቼ ያወራሁሽ። ኧረ ምን ዱላ ብትኖሪ በጥፊ ሁላ አቃጥልሽ ነበር። አንድ ቀን አንቺን ማግኘት ይቀራል። ግን እንደዚህ አልጠብቅሽም። በጣም ነው የምትገርሚ። እኔ እኮ ለአንቺ ታማኝ ነኝ። እንዴት አንቺ ታማኝ ጓደኛ መሆን ያቀትሻል? ቆይ ሰው እንዴት ነው ደሜ እንዳትሰድብ በእናቴ ብዬ ማልኩልሽ። ኦኬ አልሽው።
ገብቶሻል? አሁን ደግሞ ሌላ ታምር። እኔ እኮ በራስ በተማመን ነው ስላላልኩት ነው ያንን ሰውዬ ልጅሽ ነው ያልኩሽ። ለምን ምንድን ነው ያልኩት ራሱ አላልኩሽም። ቢኮስ ምንም እንዳላልኩ አውቃለሁ። አሁን ማለት ነው ራስን ታሳሚ ያንን ሰውዬ ይዘሽ ነው። ከዚህ በላይ ግን ምንም እንደምትናገሪ አልፈቅድልሽም። እሺ ያልሽውን በአንዳንድ ዘርዝሬ ልንገርሽ። እንዲህ ብለሽ ያልሽውን ትፈልጊያለሽ? ለነገሩ ለምን እነግርሻለሁ። አንቺ ራሱ ታውቂያለሽ ያልሽውን ያወራሽለትን ሰው ያወራሽውን እያንዳንዱ ነገር ታውቂያለሽ። ለአንቺ መልሼ መንገር አይጠብቅብኝም። እኔ እንደ አንቺ ወርጄ አንቺ የተነገርሽውን ቃላት አልናገርም። እኔ ማለት ነው በቃኝ። ከዚህ በኋላ የአንቺ ጉዳይ እዚህ ጋር ነው የሚያበቃው። አልጨረስኩም። መች ተናገርኩና ጌታ ይቅር ይበልሽ። የት ዓለም ውስጥ ነው ያለሽ? ዋልሹ ምንድን ነው አንቺ? ህይወት አትኖርም እንዴ? ምን ላድርግ? ስራ የለም በአንቺ ምክንያት እንዴት ህይወት ልኖር? እንዴት ስራ የለ ስራ? ይኸው በጠበጥሽኝ። ኢየሱስ ይቅር ይበልሽ። ባለፈው ዕለት ማለት ነው ለስመስለሽ ብዙ ነገር አወራሽ። ገብቶሻል? አንቺ ስለሆንሽ ነው ዝም ያልኩት እንጂ ሌላ ሰው ቢሆን ዝም አልልም ነበረ። ግን ኦኬ ብዬ ምዬልሽ እንደ ቀልብ ያወራችሁም እንደ እውነት ያወራሽውም እንደ ቀልብ ተቀብዬ ዝም አልኩ። አሁን ደግሞ ሌላ ታምራ መጣሽው። ከዚህ በላይ አትናገሪ። ሰውዬን ይዘሽ ነኝ አልኩሽ። አለቅ ነው። እኔ ሰውዬውን ይዤ የምመጣለሁ። ታውቂዋለሽ፣ ባለቤቱን ታውቂያለሽ። አዳምጪ፣ ሳወራ ዝም በይ። ወይት አዳምጪኝ። እንደዛ ከሆነ እንደዛ እንዳቦካችሁ እንደዛ እዛዎች ረሱ አንቺ ነሽ እንጂ ያቦካችሁ። አንቺ እንዳቦካችሁ አንቺን እንዳቦካችሁት አሁን ቀጥለት ብለሽ ፍችልኝ። አዎ ለምን እንደዚህ ይባላል ይደረጋል? እኔ እኮ ከጓደኝነት አልፎ እህትሽ ነኝ። ጓደኛ አትበይ። የጓደኛ ትርጉም አታውቂም። ሲጀመር ጓደኛ አትበይ። በቃ አለቃ አንቺ ነሽ የምታውቂው የጓደኛ ትርጉም። ወሬ ይዘሽ አትመጪ። አንቺ ነሽ የጓደኛ ትርጉም የምታውቂው። እኔ አላውቅም። አንቺ ነሽ የምታውቂው። አንቺ ምንድን ነው ስለ ወሬ አልሾ ምንድን ነው አንቺ? እንዴት ሰው ነሽ እኮ ክላስ ትልቅ ሰው ነሽ። እየሰደብሽኝ እኮ ነው አሁን ራሱ እኔ እየሰደብሽኝ ያለ። አሁን ደግሞ እኔ መስደብ ጀመርሽ። ስለ እኔ አውርተሽ ጨርሼ ደግሞ አሁን እየሰደብሽኝ ነው። ትልቅ ሴትዮ ነሽ ብሎክ ብሎክ ነው ማደርግሽ። ምንድን ነው? እኛ እኮ ትልቅ ነገር ነን፣ ልብሳዎች ነን። አልሹ ምንድን ነው? አልሹ እንዲያወራሹ አውረ አሁን ደግሞ እንደ የሰፈር ሴቶች አይደለንም እኮ። አሁን ደግሞ ብልሽ ሴቶች ነን። አሁን ደግሞ ብልሽ ሰፈር ውስጥ ቡና አፍልቶ የሚያወሩት እንደዛ ነው ነገር። አንቺ ነሽ ያረግሽኝ፣ እኔ አልነበረብኝም። አንቺ ነሽ እንደዛ ያረግሽኝ። በአንቺ ምክንያት ስራዬን መስራት አልቻልኩም። ውስጤ አሯል። እና ምን ልገዛልሽ? እኔ ምንም ግዢልኝ አላልኩሽም። እንደዚህ እንድታወረኝ አልፈልግም። በስትክክል አውሪ። ድጋሚ ማለት ነው ሁለተኛ ስሜን እንዳትጠሪ፣ ስልኬ ላይም እንዳትደውይ። ሰምተሽኛል? ምን ስለ አንቺ ታወርቶ ምን ያልቃል ሀቢብቲ? እንዴት ልጨርስ? እኔ እኮ አፌን ሁላ ያልሽኝ። ምክንያቱም እኔ አንቺ የተናገርሽውን ነገር መልሼ የመናገር አቅሙም ድፍረቱም የለኝም። አንቺ ከየት እንደዚህ አይነት ድፍረት እንዳመጣሽ አላውቅም። እኔ ክብር ያለኝ ሴትዮ ነኝ። ክብር ቢኖርሽ እንደዚህ ታወሪያለሽ? ክብር ቢኖርሽ እንደዚህ ታወሪያለሽ ወይ? እኔ እንዴት አንቺ አሁን ጓደኛ ነሽ? አንቺን ብሎ ጓደኛ አረጋና ግቢ ስታስጠል ሂጅ ወደዛ ያለ ግቢ ጭራሽ ግን በጣም ተናዳለች። አምላኬ ሆይ እንደዚህ ተናዳ አታውቅም። ያኔ እንነጋገራለን ብዙ ጊዜ በቀጥታ እንደዚህ እንደ ቀልድ የሆነ ነገር ምናምን ብያለሁ ነበረና አበሳጨት ነበረ። ግን እንደዚህ አልተበሳጨችም ነበረ። ወይኔ ጌታ ሆይ አሁን አታነሳልኝም። ፍራንክ ነው ልበላት። ወይኔ ጌታ ወይኔ እውነት እግዚአብሔርን አርቦኛል። ወይኔ ጌታ ሆይ እውነት በጣም ተናዳለች። አትወድም እንደዚህ አይነት አሉባልታ ያለ እንደዚህ። እኔ በቀደም እንደ ቀልድ አድርጌ ዝም ብዬ እንደዚህ ቀለድኩባት ማለት ነው። እና
ሁለተኛ እንደዚህ አይነት ወሬ እንዳትናገሪ ምናምን አለች ማለት ነው። ያንን ቀልድ ነበረ እንደዛ ያልኳት ማለት ነው። አሁን ግን አመረረች እንዴ! የምሮን እኮ የሰደበች። ወይኔ ጌታ ኢየሱስ! መልሼ ልደውልላት እስቲ። ቆይ መልሼ ልደውል። በድጋሚ እደውልላታለሁ። ቅድም በነገራችሁ ላይ ስልኬ ስታክ ስለሚያደርግ ነው ሲጠራ ያልተሰማችሁ፣ ይቅርታ። ወይኔ አንሺ በእናትሽ። ይኸው ስማ። ወይኔ አንሺ በእናትሽ። ወይኔ ጉድ ፈላ። አታነሳም። የምሯን የተናደደችው። ወይኔ ጉድ ፈላ። ታስታርቁኛላችሁ። የምሬ ነው። በዚሁ ተጣልተኝ የምትቀር ከሆነ ታስታርቁኛላችሁ። አታነሳም። ወይኔ ጉዴ፣ ወይኔ ጉዴ፣ ወይኔ አምላኬ፣ ወይ የምር አታነሳም። ወይኔ ጌታ ሆይ፣ ወይኔ ፈርቻለሁ። የምሬ ነው፣ ፈራሁ። ወይኔ ቤተሰብ፣ እግዚአብሔር ምስክሬ፣ እንደዚህ ትናደዳለች ብዬ አልጠበቅኩም። በእናትሽን አንሺ፣ ጽጉ አንሺ፣ አንሺ፣ አንሺ። ወይኔ ጌታ ሆይ፣ ቆይ አታነሳም። ቤተሰብ እግዚአብሔርን ከቅድም ጀምሮ እደውላለሁ፣ አታነሳም። የምሯን ነው የተናደደችብኝ። ወይኔ ጉዴ፣ ወይኔ እግዚአብሔርን ነው ስልክ አላነሳም አለች። ይኸው ከቅድም ጀምሮ እንዲሁም በመሀል አቋርጬ ያቆም ስቶፕ አድርጌ ነው ካሜራውን ማለት ነው እንትን ያልኩት። በጣም ብዙ ጊዜ የሞከርኩላት ማለት ነው። ኖ ጽጉ ፕሊዝ አንሽልኝ። ፍራንክ ባይዛዊ ብዙ የሚወደድ ነገር አይደለም። የምር እንግዲህ እንደዚህ ከምትዋደዱ ሰው ጋር ያጣላችኋል። ወይኔ በቃ ቁም ነገር አድርገዋለች። አታነሳም። ወደ ስንት ጊዜ ይደውልኩላት። ወይኔ ጉዴ በላ። ጌታ ሆይ ድረስ። እግዚአብሔርን ቆይ ላሳያችሁ ምን ያህል ጊዜ እንደደወልኩላት ማለት ነው። እንዴ ይህ ማስታወቂያ ደግሞ ይመጣል። ኧረ ውስጥ እየተንቀጠቀጠ ነው ጋይስ፣ የምር ውስጥ እየተንቀጠቀጠ ነው። ወይኔ ጽጉ ፕሊዝ አንሽልኝ። ወይኔ ጉዴ ፈላ። ገና ለመጀመሪያ ጊዜ ነው ፕራንክ ሳረግ። በመጀመሪያ ጊዜ እንደዚህ እንደሆን ወይኔ ፕሊዝ። ቆይ ስልኬ ስታክ ያደርጋል እኮ ይሁት። ቆይ ላሳያችሁ። የምሬ ነው። ስንት ጊዜ እንደሞከርኩለት ማለት ነው። ስንት ጊዜ እንደሞከርኩለት ላሳያችሁ ከውስጥ ገብቼ። ወይኔ ጉዴ። አምላኬ ሆይ ይሁት ይሁት። ምን ላድርግ ንገሩን ጋይስ፣ ምን ላድርግ? ወይኔ ጉድ ፈላ። ምን ላድርግ እናንተ ቤተሰብ ንገሩኝ። ወይኔ እውነት ተጣልተኝ በዛው እንድቀር አልፈልግም። ወይኔ ያታናዛ በቃ ይሄ የመጨረሻ ነው የሚሆነው። ትረጋጋና ቀስ ብዬ እደውልላታለሁ። ከዛ ይሁት ወይኔ ጉዴ
በቃ ይቅር። ይቅር የምር ምክንያቱም ከዚህ በላይ እንትን ማለት አልፈልግም። ትረጋጋ መጀመሪያ። ከተረጋጋች በኋላ መልሼ ደውልላታለሁ ማለት ነው። መልሼ ደውዬላት ከዛን እንትና ምንድነው ስሜቷን ታያላችሁ ማለት ነው። እሺ እና ውድ የቻናሌ ተከታታዮች ይኸው በመጀመሪያ ቀን ፕራንክ አደርጋለሁ ብዬ የተፈጠረው ነገር እግዚአብሔርን ጌታ ሆይ ማለት እንትን ናት፣ በጣም ቶሎ እንትን ናት፣ ስሜታዊ ናት እና ባይዘዊ ለቀልድ የምትመች አይደለችም። ያን ያህል እንትን ናት፣ በጣም ቶሎ አኩራፊ ናት፣ ተናዳጅ ናት እና እኔ ግን በዚህ ልክ እንትን ትላለች ብዬ አልጠበቅኩም ማለት ነው። ትዘጋኛለች ብዬ አልጠበቅኩም እና በጣም የምሯን የተናደደችው በጣም አሁን ይሄኔ ብቻዋን እንደ እየጮኸች እየተሳደበች ነው ያለችው በእርግጠኝነት። እና ለማንኛውም ቪዲዮ መርዘም የለበትም። ፓርት ቱ እለቅላቸዋለሁ ማለት ነው። እንግዲህ ትረጋጋና ደውዬላት ስሜቷ እንዴት እንደሆነ ምን እንደሆነ አብረን ምናይ ይሆናል ማለት ነው። እና ስለነበረን ቆይታ አመሰግናለሁ። ያው ይሄንን ምንድነው ይሄንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱን እላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባላችሁበት ሰላማችሁ ይብዛልኝ። በሁለተኛ ቪዲዮ እስክንገናኝ መልካም ቆይታ ባይ